ማርያምን ጥሯት። ልጆቻችሁን ማርያምን ስም እንዲጠሩ አድርጉ። ሺዎች የሚቆጠሩ ኢትዮጵያውያን መስቀልን እያስተዋወቁት ይገኛሉ። የመስቀል ደመራ በዓል በአዲስ አበባ ከተማ በመስቀል አደባባይ በተለያዩ ሃይማኖታዊ ክንዋኔዎች ጳጳሳት ጭምር ናቸው ከዚህ ቸርትርት እናት ጋር የተያዙት። ዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እንኳን የእመቤታችን እንኳን የመላእክት ስዕል ቀርቶ ሰላም የተከበራችሁ የተወደዳችሁ የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ የእግዚአብሔር ጸጋና በረከት ይድረሳችሁ ይድረሰን። እንኳን ለመስቀል ብርሃኑ በሰላም አደረሳችሁ አደረሰን። ዛሬ የመስቀል በዓል በመላ ዓለሚቱ ክፍል እጅግ ድምቅ ክብር ብሎ ተከብሯል። እመቤታችንም በአደባባይ ስንለው እንደነበረው በየአደባባዩ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ክብሯ ተገልጾ ዓለም ይፋ ሆኖ ደስ ብሎን ኦርቶዶክሳውያን እያከበረው እንገኛለን። ዛሬ እንግዲህ ወደ እናንተ ይመጣሉ ይደርሳሉ ያልናቸውን እጅግ ፈጣንና ኦርቶዶክሳዊ መረጃዎችን ወደ እናንተ ዝምትናል። ዛሬ እንግዲህ በመስቀል አደባባይ እጅግ ደስ የሚል ክብረ በዓል ነው ሲደረግ የዋለው። እነዚህን ባጭር የማሳያችሁ ይሆናል። የመስቀሉ ክቡር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደኛ የመጣው ለኛ ስቃይ ለኛን መከራን ወስዶ በቀራንዮ አደባባይ ላይ በመስቀል ተቸንክሮ ለኛ ኃጢአተኞች ሙቶልናል። ታዲያ መስቀሉን ደግሞ ለኛ ለኦርቶዶክሳውያን እንደ ምልክትና ጠላትን ድል የምናደርግበት ምልክት አድርጎ ሰጥቶናል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የምናመልከው የምንከተለው ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አባታችን እንዲህ ሲሉ መልእክት አስተላልፈዋል። ላሰማችሁ። ታዝንም ብታለቅስም ካንተ ጋር እስከ ዘላለም ተዋህዶ የሚኖረው ክርስቶስ ነው። የተሰቀለልህ ክርስቶስ ነው። ዋጋ የገፈለልህ ክርስቶስ ነው። ስጋውን ቆርሶ ደሙን አፍሶ አንተን አብልቶ አጠጥቶ ያሳደገ ያኖረ እሱ ነው። ክርስቶስን ተከተል። በቀራንዮ የተሰቀለው እሱ ነው። ደሙን ያፈሰሰው እሱ ነው። ነፃ ያወጣን እሱ ነው። ከሞት ወደ ሕይወት ያሸጋግረን እሱ ነው። ከሰው ምን ትጠብቃለህ ወዳጅ? ባለ ሰዓት ሁሉ ወደ አንተ ይሮጣል። ገንዘብ በእጅ ያለ ሰዓት ሁሉ ወደ አንተ ሁሉ አንተን ይከባል። በዚህ ዓለም ስትሾም ሁሉ ስለ አንተ ያወራል፣ አንተን ይከባል፣ አንተን ያከብራል። ወደ አንተ ይሮጣል፣ የምትናገረውን ይሰማል። አንተን ለማግኘት እግሩ እስከሚቆስል ድረስ ይሮጣል። ኃላፊ የሆነው ሰው ሲሾም እንኳን ለተሾመው ለተቀመጠባት መኪና እንኳን ክብር ይሰጣል። ነገ ግን የያዘው ሲጠፋ መልኩ ሲረግፍ ጆሮ ሲደነቁር ሚበላው ሲያጣ ብሩም ወርቁም ስልጣኑም ሲጠፋ የሁሉ የሚሮጠው ሁሉ ይሸሻል። ባገኘ ብታገኝም ባታጣም ካንተ ጋር የሚሆነው ክርስቶስ ብቻ ነው። ለዚህ ነው አምላካችንና መድኃኒታችን ኢየሱስ ክርስቶስ ንጉሳችን የመስቀሉን እሱ ተሸክሞ የዞረውን እሱ ለሰይጣን ለዲያብሎስ ማስፈራሪያ ብሎ የሰጠንን መስቀላችን የምናከብረው በዚህ ነው። ዓለም አቀፋዊ ሽፋን ተሰጥቶት ዛሬ መስቀል የምናከብርበትም ዋናው ምክንያት ይህ ነው። ታዲያ በተለያዩ ዓለማት የእመቤታችን የቅድስት ቅዱሳን የድንግል ማርያምን የዚህን የመስቀሉን ክብረ በዓል እንዳጠቃላይ ወደ እናንተም አምጥቼላችኋለሁ ላሳያችሁ። ጳጳሳት ጭምር ናቸው ከዚህ ቸርትርት እናት ጋር የተያዙት። የነሱ ግለሰባዊ ማንነታቸው ክብራቸው ሲነካ ብቻ ነው በሰዓታት ልዩነት ቶሎ ብሎ ተነስተው መግለጫ የሚሰጡት። ከዛም ብሎ ደግሞ ትናንትና ካሜራ አስደቅነው ይሄው ማስተባበያ ሰጡ። ከናንተ ክብር የዚህችና ክብር ይበልጥብናል። የናንተ ክብር ለኛ ምናችንም አይደለም። እንደ አባት ራሱ ማየት ከቁምን ቆይተናል። ምክንያቱም ከቅድስት ቤተክርስቲያን ክብር የራሳችሁን ክብር እያስቀደማችሁ ስለምትነዱት መኪና፣ ስለምትለብሱ ልብስ፣ ስለምትመገቡት ምግብ ብቻ ነው። ስለምመኑ አታስቡ። ስለ ቅድስት ቤተክርስቲያኑ አታስቡ።
አስቡ። ከዛ ቤተክርስቲያን ስንብር ገባ ከዚህኛው ደብር ስንብር አስገባችሁ የሚሉን ብቻ ነው የምታዩት። ነዋይ እያታለላችሁ መመኑን ኦርቶዶክሳን ባለማተቦችን እንዲሁም ደግሞ ቅድስት ቤተክርስቲያንን እየጨቆናችሁ ትገኛላችሁ። ግዴላችሁ እንደ አባት እንደረኛ መሆን ካቃታችሁ ቦታውን ለቃችሁ ውጡልን። ዛሬ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስላድኖ መቀደድና የተለያዩ አጀንዳዎች ፈጥረው አባቶች ሳይቀሩ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ያስተላልፉትን መልእክት አስመልክቶ ነው እንግዲህ ወንድማችን በዚህ መልኩ የተናገረው። እመቤታችን የሁላችንም ክብር ናት። ከአባቶች እኩል አናደርጋትም። አባቶች ክብራቸውን ከፍ አድርገው ለእመቤታችንና ለምእመናን ሲቆሙ እኛም እናከብራቸዋለን። አዘርዌይስ ደግሞ ወደ እናታችን ቅድሚያ የተሰጠችን የመስቀል ስራ አደራችን እመቤታችንን የምንመርጥ ይሆናል ማለት ነው። አሁንም ይቀጥላል። እንኳን የእመቤታችን እንኳን የመላእክት ስዕል ቀርቶ የተቀደሰ ሀገር ስዕል እንዲሳል እግዚአብሔር ፈቅዷል። እስቲ ይሄን ጥቅስ እናንብ። ሕዝቅኤል 4:1 እንዲህ ይለዋል፣ አንተም የሰው ልጅ ሆይ ጡብን ወስደ በፊትህ አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት አለ እግዚአብሔር። የሰማችሁ ነው። ቅድስት ሀገርን ሳላት ይለዋል ለሕዝቅኤል ነው። ይህም ለእስራኤል ቤት ምልክት ይሆናል አለ። ቅዱሳት ስዕላት ለኛ ምልክቶቻችን ናቸው፣ መገለጫዎቻችን ናቸው። ስለዚህ ቅዱሳት ስዕላት እንዲሳሉ ያዘዘ ማን ነው? እግዚአብሔር ነው። በኪሩቤል ስዕል ባማረው ቤተ መቅደስ በ12 ዓመቱ የተገኘ ማን ነው? ክርስቶስ ነው። በቅዱሳት ስዕላት ያጌጠ ማለትም በስዕለ ኪሩቤል በተሸለመው ቤተ መቅደስ የንግድ ሥራ ሲሰሩ አይቶ የአባቴ ቤት የጸሎት ቤት ነው ብሎ በጅራፍ ገርፎ ያስወጣ ማን ነው? ማን ነው? ክርስቶስ ነው። ስለዚህ ኦርቶዶክሳውያን፣ ስለዚህ የቅዱሳት ስዕላት መነሻ ማን ነው? መጽሐፍ ቅዱስ ነው። ማርያምን ጥሯት። ልጆቻችሁን ማርያምን ስም እንዲጠሩ አድርጉ። ምግብም ልብስም ናት ማርያም። ማርያም ለኛ ሰፊ እርሻ ናት። ክርስቶስ አዝመራን ለኛ የሰጠች ማርያም የኤልያስ መሶብ ናት። ማርያም ሰማይ ናት። እግዚአብሔር ልጆች ማርያም ሰማይ ናት። ብርሃናትን የፈጠረውን ክርስቶስን ፀሐይ ክርስቶስን ወልዳ የሰጠች እግዚአብሔር ልጆች። አዎ ማርያም ሰፊ ከተማ ናት። ንጉሡ እስከ ሰራዊቱ የከተመባት በአፈ መላእክት የምትመሰገን እግዚአብሔር ልጆች። ቅዱስ ጴጥሮስን ለንስሐ ያበቃው የዶሮ ጩኸት ነው ይላል። ይሄ የተጻፈውን ያምናል፣ ይሄን ይሰብካሉ። የዶሮ ጩኸት ቅዱስ ጴጥሮስን ለንስሐ ካበቃ የወለደች ያቀፈች ያጠባች እመቤታችን እንዴት ኃጢአተኞችን ከሲኦል ወደ መንግሥተ ሰማያት እንዴት አታሸጋግርም? ታሸጋግራለች። ተናገሯ። ዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሃዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የህዳሴ ግድባችንን አጠናቀን ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። እንግዲህ በዚህ ልክ ነው። አባቶችም አንዳንዴ መሽለጥለጥም ነገር የሚባል ነገር አለ። እየተሽለጠለጡም ይገኛሉ። ቆራጥ አባትም አሉ። በእውነቱ አሁን በዚህ ቀን ይህ በዓል ልዩ የሚያደርገው የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስዕል አድኖ ከፍ ብሎ ስለ ድንግል ማርያም ሲናገሩ የነበሩ ሰዎች በሕግ ቁጥጥር ውስጥ ገብተው
ኦርቶዶክሳውያን ደስ ብሏቸው መስቀሉ ከፍ ከፍ ስላለ ነው የዘንድሮውን በዓል ከስካሁኑ ለየት የሚያደርገው። ይህ ፕሮጀክት እኮ ነገ ዘመናትና ጊዜያት ሲያልፉ የሚያልፍ ፕሮጀክት ነው። ይህ ግን የዘላለም ዓለም ቢቀያየር ዘመናት ቢቀያየሩ የማይቀየር የእግዚአብሔር ታላቅ ስጦታ የመስቀል በዓል ነው። ይህ ከመስቀል ጋር እንደኔ እንደ አንድ ወጣትና እንደ አንድ ብላቴና አስተያየት ከመስቀል ጋር የሚያገናኘው ምንም አይነት ነገር የለም። ይልቁንስ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ክብር ከፍ አድርጋቸው ብትናገሩም የተሻለ ይሆናል ብዬ አስባለሁ። ታዲያ ከዚህ ጋር ተያይዞ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ በየአደባባዩ አባቶች ደግሞ እንደዚህ ሲያዞሩት አይተናል። ላስመልክታችሁ። አይሁድ በቅናት መስቀሉን ደብረው ይከርኑትማል በቆሻሻቸው ጌታን መካ ኢየሩሳሌም መስቀሉ አይሁድ በክፋት ስለ ስሙ መኖር ለስሙ መጋት ምንባ ያስደስት ይነው ክርስትና ይነው ሕይወት ይነው ክርስትና ይነው ቤተክርስቲያን አንድ ሰው ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት ስጃችሁን የመስቀል ደመራ በዓል በአዲስ አበባ ከተማ በመስቀል አደባባይ በተለያዩ ሃይማኖታዊ ክንዋኔዎች እየተከበረ ይገኛል። እንደምትመለከቱት በሺዎች የሚቆጠሩ ኢትዮጵያውያን በተለያዩ የዜና አውታሮች በመሄድ ስለ ኢትዮጵያውያንና ኤርትራውያን ስለሚያከብሩት ስለ መስቀል ፌስቲቫል እንግዲህ እንደምትመለከቱት ኮሜንት እያደረጉ ይገኛሉ። በኤቢሲ በቢቢሲ እንዲሁም ደግሞ በዴይሊ ሜል ገጾች ላይ ገብታችሁ ብትመለከቱ በሺዎች የሚቆጠሩ ኢትዮጵያውያን መስቀልን እያስተዋወቁት ይገኛሉ። እነዚህ የዜና አውታሮችም እንዲዘግቡ ጥያቄ ከማቅረብ ባለፈ ዲቴይል ስለ መስቀል እንደዚሁም ደግሞ ስለ ሃይማኖታዊው ስለ ባህላዊ ክብረ በዓሉም ታዲያ እንደምትመለከቱት በዝርዝር እየጻፉ ዓለም በዓላችንን እንዲያውቅልን እያደረጉ ይገኛሉ። ይህ ተአምር የሚባል የኢትዮጵያውያን እንቅስቃሴ ታዲያ አሁንም ታዲያ በበርካታ ሀገራት ዘንድ ትኩረትን የሳበ ጉዳይ ሆኗል። እንኳንም በዓለም ዘንድ ትኩረትን አገኘ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የምታከብር ቅዱሳን ጻድቃንን ሰማዕታትን የምታከብር ቤተክርስቲያን ናትና አሁን የመጡ ከቤተክርስቲያኗ ጎን ለመቆም አስመስለው ቤተክርስቲያኗን የተለያዩ ስም የሚሰጡ የሚያጠለሹ ሰዎች መብዛታቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ተወዳዳሪነት የሌለው እምነት መሆኑ ማንም የሚያውቀውና የሚመሰክረው ነው። ኦርቶዶክሳውያን እንኳን ለዚህ ታላቅ በዓል በሰላም አደረሰን። ነገ ደግሞ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም።